የሜላትና የቤተሰቦቿ ደስታ እጅጉን በጣም ከሚባለው በላይ አነጋጋሪ ሆነ። ወይዘሮ ሜላት እስካሁን ድረስ ድርጅቱም ሆነ ቤቱም እና ንብረቷ በሙሉ ታግዶባት ስለነበረ በጣም ሰላማቸውን አጥተው ጊዜ ጣለን እያሉ ከሚባለው በላይ መከራና ስቃይዋን እያየች ነበር። የወይዘሮ ሜላት እናት እማማ አስቴር ከሚባለው በላይ እንግዲህ መጀመሪያ ላይ እርግብ ልጅ ነኝ ብላ የመጣችው መርማሪ ጋዜጣ እኔ የህግ አካላት የማውቃቸው ብዙ ሰዎች ለስራቸውና ከፈጣሪያቸው በታይ ደግሞ እገዛ እንዲያደርጉላችሁ እነሱን ማናገር አለብኝ፣ ስለዚህ ምንም ነገር አታስቡ አለና ወይዘሮ ሜላት እንግዲህ የቤቷን ካርታ እንዲሁም ደግሞ የድርጅቷን ወረቀት በሙሉ ለሱ ስታስረክበው ኮምፒውተር ውስጥ አስገባና 100% ከእገዳ ነጻ እንደሆነ ሲነግራት እጅጉን በጣም ደስ አላት። ሀናም ከእናቷ ወይዘሮ ሜላት ጋር ነበርና ወደ ፍርድ ቤት የሄዱት። ፍርድ ቤት ላይ ሲሄዱ እንግዲህ መጀመሪያ ላይ በኮምፒውተር የተሰራውን ወረቀት አውጥቶ ሲሰጣት ጠበቃው በጣም ተገረመች። ወይዘሮ ሜላት ይህንን ገንዘብ እኔ ልሰጥሽ የቻልኩት ደግሞ እጅግ በጣም ጥሩ ሴትና አስተዋይ ሴት እንደሆንሽ አውቃለሁ። ለጊዜው እንደሆንሽ ነው። በቅርብ ቀን ንብረታችሁ በሙሉ ተመልሶ በደስታ እንደምትኖሪ እመኒኝ። እኔ ብዙ የማውቃቸው ታማኞችና መልካም ጠበቃዎች አሉ። እነሱ እንዲከራከሩልሽና ሲጀመር ያንቺ ገንዘብ ከወንጀል ነጻ ነው። ምንም የሚያገናኘው ነገር የለም። በስህተት ነው እንጂ እንደዚህ ያደረጉብሽ። አንቺ ከማንም መጥፎ ግንኙነት የተደረገበት አንድም ነገር የለም ብለው አሏት። እማማ አስቴር እንግዲህ የልጇ ችግርና ያለችበት ሁኔታ እጅጉን በጣም አሳዝኗት ወደ ጋዜጠኛው ጋር ሄዳ አንተ ጋዜጠኛ የዛኔ እርግብን አምጥተህልኝ ዋሽታ ብዙ ነገር አድርጋህ ነበር። አሁን ግን እስኪ አንተ የአንድ ህግ አማካሪ እንደመሆንክ የምታውቀው ሀሳብና እንትን ካለ እንድነግረኝ እፈልጋለሁ። ልጄ ያለችበት ሁኔታ በጣም ችግርና አጣብቂኝ ውስጥ ነው አለች። ከዛ የምትፈልገውም ገንዘብ ከሆነ እኔ ሙሉ ወጪህን እሸፍንልሃለሁ ብላ አለችው። እሱም ደግሞ አረባከውትን ይልቁንስ ወይዘሮ ሜላትን መገናኘት አለብኝ። ስለ ቤቱ እንዴት እንደታገደና ምን ሆኖ እንደታገደ የሚያሳይ ፋይሎችን በሙሉ ለኔ አምና ከሰጠችኝ ሁሉንም እሰራላታለሁኝ ብሎ ተናገረ። እሷም በጣም ደስ ብሏት ስለነበረ እማማ አስቴርም እየበረረች ወደ ቤት ሄደችና ሜላት እስኪ ስለ ቤቱና ስለ ድርጅቱ የሚያሳይ ወረቀቶችን በሙሉ አምጪ፣ ዛሬ ትክክለኛና እውነተኛ ጠበቃ አገኘቻለሁ አለቻት። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የኖላዊ ድራማ እንደቀጠለ ይገኛል። ውድ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ቪዲዮውን በመካከል እያስገባሁኝ የምታዳምጡትና የምታዩት ይሆናል። ወይዘሮ ሜላት እንግዲህ በሚገርምና በሚደንቅ ሁኔታ ከልጆቿ ጋር እየተሰቃየችና ፈተናዎችን እያለፈች የምትገኝ ጀግናና አንበሳ ሴት ናት። ወይዘሮ ሜላት አልሞት ባይ ተጋዳይ ቢሮ ተቀጥራ እየሰራች ሳለ ሰውየው ስራ ሲደራርብባትና ከአቅሟ በላይ ትዕግስቷን ሲፈታተናት ቢሮውን ለቃ እኔ በክብሬ የምደራደር ሴት አይደለሁም፣ ከዚህ በፊት የእኔ ቢሮ ሰራተኛ ሆነ ስትሰራ ነበረ። አንድን ነገር የምሰራው በተራና በቅድ እንጂ ሁሉንም በየደቂቃው ስታነባብርብኝ እኔ ሰው እንጂ ፍጹም አይደለሁም። ስለዚህ ነገሮችን ማድረግ ያለብኝ በእንደዛ አይነት መንገድ አይደለም። አንዱን ሰርቼ ስጨርስ ሌላውን በተራ ሰራለሁ ብላ ብትለው እሱም በፍጹም ሊረዳት አልቻለም ነበር። መጨረሻ ላይ ስሚ ወይዘሮ ሜላት እዚህ ቢሮ እኮ የምትሰሪው ገንዘብ ተከፍሎሽ እንጂ በነጻ አይደለም እያለ ሲሞላቀቅባት እሷም ትዕግስቷን መቆጣጠር አቃታትና እሺ አመሰግናለሁ፣ እንደዚህ አይነት ጊዜና እንደዚህ አይነት ነገር ከሆነ ከዚህ በላይ እዚህ ጋር የምቆይበት አንድም ነገር የለም አለችና ወይዘሮ ሜላት ከዛ ቦታ ላይ ላፕቶፑንም ወረቀቱንም ታትታ
እየበረረች ወደ ቤቷ ሄደች። የድንብላል ወንድም ሕክምናውን ጨርሶ ወደ ሀገሩ እንግዲህ ሸኝተውታል ማለት ነው። ሜላትም እጅጉን በጣም ተናዳ ስለነበር ሀንቾና ድንብላል እንዲሁም የድንብላል ወንድም እና ሰላምዬ ነበሩ። ከዛ በጣም ተቆጥታና ተበሳጭታ ነበር። እማዬ ምን ሆነሽ ነው ስራውን ትተሽ የመጣሽው ብለው ሲሏትና ሀንቾ እንዴ አረ ተውኝማ፣ የገባሁበት ስራ እኮ ክብሬንና ማንነቴን የሚነካ ይሄን ደግሞ በፍጹም አልፈልግም። እኔ የምፈልገው መስራት ያለብኝን ነገር በደንብ ሰርቼ ማለፍ አለብኝ። ሆኖም ግን በእንደዚህ አይነት ነገር አልነበርም የፈለግኩት አለች። ተዩ በቃ እማዬ፣ ስራው እኮ ላንቺ እንደማይሆን ግልጽ ነው። ሆነም ቀረም አንቺ ዝም ብለሽ ድከሜ ቢልሽ እንጂ እኛ የምንሰራው ስራ ይበቃናል እያሉ መናገር ጀመሩ። እናንተ ደግሞ ትቀልዳላችሁ እንዴ? ቆይ አላማችሁ ምንድን ነው? የግድ ካልተሰራ እንዴት ነው መኖር የምንችለው እዛ አንድ ክፍል ላይ ተቀምጠን ብላ ራሷን መቆጣጠር አቅቷት እንግዲህ ወይዘሮ ሜላት የቀን ጎደሉና ቀን የጣላትን ነገር መቋቋም አቅቷታል። ድንብላል እንግዲህ ወንድሟን ስትሸኘው ቤተሰቡ በሙሉ በዚህ ቀን ባትመጣ በጣም ደስ ይለን ነበር፣ እኛ ኮ ሀብት ንብረት ሞልቶ እንግዳ መጥቶ በእንደዚህ አይነት ችግሮች አብረን ማለፍ የነበረብን፣ እንደዚህ መተዋወቃችን በጣም ያሳዝናል። ሆኖም ግን ሁሉም ነገር ትስተካከል መተህ እንድትጠይቀን ብለው አሉት። እሱም ደግሞ እንዴ ምንስ ቢሆን እንዴት ብዬ ተዋቸዋለሁኝ ቤተሰብ ሆና አይደል እንዴ እያለ ነገሮችን እሱም በመሳቀቅና እዚህ ቤት ተኝቼ እኔ ጎደሎ እየተሰማኝ ነው ብሏት ነበር ለእህቱ ድንብላል ማለት ነው። ሀና እንግዲህ አሴር ጋር ከባድ ጸብ ፈጥረዋል። እሱ ምንድን ነው አሴር እስካሁን ድረስ እዝራ ቢኖር ኑሮ ከእዝራ ጋር አብረሽ ትኖሪ ነበር። እዝራ ግን ስለከዳሽ እና ስለማይፈልግሽ ወደ እኔ ህይወት ተመልሰሽ መጣሽ። ሀንች አሁንም ቢሆን ለእኔ ሁለተኛ ጊዜ አትስጭኝ። ቆይ ቤተሰቦችሽ መቼ ነው ችግራቸው የሚስተካከለው? መቼ ነው ሀብትና ንብረታቸው የሚመለሰው? የሀብትና ንብረት እስከሚመለስ ድረስ እኔ ደግሞ በእንደዚህ አይነት ሁኔታ መቆየት አልፈልግም። በቃ ባለን ነገር ደስተኛ ሆነን እንኖራለን፣ እንጋባ ብሎ ሲላት እሷም እባክህ አሴር ቤተሰቦቼ በእንደዚህ አይነት ችግርና ውስጥ ሆነው እንዴት ይህን ነገር ትጠይቀኛለህ ብላ ነው ያበደችው ማለት ነው። መጨረሻ ላይ አሴርም በቃ እንደዚህ አይነት ነገር ከሆነ እጣ ገቤ እንድትደርሺ አልፈልግም፣ የራስሽን ህይወት ኑሪ ብሎ አሰናበታት። እያለቀሰች ወደ ቤት ሂዳ ተኛች እና ሰላምዬ ደግሞ ምናሴ ጫማ የሚጠርግበት ቦታ ላይ ሂዳ ጫማ የሚያስጠርገው ሽማግሌ ሰውዬ ሰላምዬን አንቺን ማግባት አለብኝ፣ ጥሩ ሚስት አለች፣ ተነጫናጫች ናት እንጂ እንዴ ምን አባባ ምን ነክተውት ነው ይችን ሴት ከማገባ ቢቀርብኝ ሳ ብሎ ምናሴ ለሰውየው መናገር ጀመረ። ሰላምዬን ወደዳት። እሱም ደግሞ ነይ ጫማዬን ጥረጊ፣ ስራሽ አይደል እንዴ እዚህ ቁጭ ያልሽው እያለ ሲያስቸግራት፣ ምናሴ ደግሞ እባክሽ ሰላም አንቺ ወደ ቤት ሂጂ፣ እዚህ የመጣውን ስራ ባለፈው እማዬ ተጣልታ ከሆነ ሰውዬ ጋር ስራውን አበላሸችብኝ፣ አሁንም ስራዬን አበላሸሽብኝ፣ አንቺን ስጠብቅ አሉልም። ሰላም እባክሽ ልለምንሽ አለና ምናሴም ከዛ ቦታ ላይ ሰላምዬን አባረራት። ሰላምዬም ተናዳ ወደ ቤት ሄዳ ነበርና የድንብላል ወንድም እያለች ስትጣራ ሀንቾ ደብሯትና ከአሴር ጋር የተነጋገሩ ንግግር በጣም ደብሯት ስለነበር ሂዳ ተኝታለች። የተፈጠረውን በሙሉ ለሰላምዬ ስነግራት ሰላምዬ ደግሞ ሀንቾ ምንም ቢሆን የተፈጠረውን ነገር አምንሽ መቀበል አለብሽ። ለምን ብቴ አሴር ልክ ነው። የዛኔ እኔና እዝራ ወይንም አንቺ ያሰብነው ሀሳብና እቅድ ተሳክቶ ቢሆን ኖሮ መቼም እዝራ እያለ አሴርን አታገቢም ነበር። ስለዚህ ምርጫ ያደረግሽው እዝራን ነው። አሁንም ቢሆን
ነገሮች እስከሚስተካከሉ ድረስ ታገሰኝ በይው፣ ታገቢያለሽ። እማዬስ ቢሆን በዚህ በችግርና በዚህ በመከራ ስቃይ ላይ አንቺን እንዴት አድርጋ ነው ደግሳ ሰርግ የምታገባሽ የምትድርሽ? ስለዚህ መታገስ አለብሽ ብሎ ተናገረ ማለት ነው። እሷም ስትላት እሺ ሰላምዬ አለችና ከሰላምዬ ጋር ቅፍቅፍ ተደራርገው መለቃቀስ ጀመሩ። ወይዘሮ ሜላት ያው እንግዲህ ስራው ጠሞባት ወደ ቤት ስትመጣ ሰላምዬም ከሊስትሮ ቦታ በጣም ተቃጥላ ነበርና ደብሯት መታለች። ማዬ ቆይ ምን ሆነሻል? እኔ አላቅም ሰላምዬ፣ ይሄ ሁሉ ንብረት ይሄ ሁሉ ስቃይ ለምን እኔ ጋር እንደደረሰብኝ አላቅም። አንድ ስራ እንኳ ገብቼ የየሰራተኛው ባህሪ እጅግ በጣም አስቸጋሪ ነው። አሁን ላይማ እኔም ያን ሁሉ ንብረት ሳስተዳደር ሰራተኞችን እንደዛ አድርጊያለሁኝ ብዬ በጣም ነው ራሴን ጥያቄ ውስጥ የገባብኝ። ቆይ አንቺ ደግሞ ምን ሆነሽ ነው ለምቦጭሽን የጣልሽው ብላለቻት። ይሄ ምናሴ ነዋ። ደግሞ ምናሴ ምን አደረገ? ስራ ቦታ ሄጄ እሱ የሚሰራበትን ስራ እየተለማመርኩና እያየሁ ነበር። ለምን እንዴ? እኔም መስራት አለብኛ። በተደጋጋሚ ስራ ቦታ ላይ ያንን ነገር ካየሁ ለቀጣይ ለመስራት ፈልጌ ነው። ታረቀኝንም በተደጋጋሚ ስራ ፈልግልኝ ብዬ ስለው በፍጹም ለእኔ የሚሆን ስራ አላገኘሁም። እማዬ እኔ እዚህ ቤት ተቀምጬ ታዲያ ምንድን ነው ማድረገው? እቤት መቀመጡን በጣም ደበረኝ፣ አስጠላኝ። ስንት ነገር ያስፈልገኛል መሰለሽ ብላ ሰላም ስትጮህባት፣ ወይዘሮ ሜላት ደግሞ ወይኔ ሜላት ይህን ያክል እንደዚህ ሁኛለሁ ማለት ነው፣ ይህን ያክል እንድ ባዶ ሁኛለሁ ማለት ነው እያለች በተደጋጋሚ መቀባወጥና ማለቃቀስ ጀመረች። በመጨረሻ ምንም አማራጭ እንደሌላ ታወቀችና ደብቃ ያስቀመጠችውን ወርቅ ፍለጋ ገባች። ልብሱንም ሁሉ ዘረጋገፈችው። ያ ወርቅ ፌስታሉ ላይ ምንም ነገር የለም። በጣም ደነገጠች። ራሷን መቆጣጠር አቃታት። ወርቁሳ እያለች መፈለግ ጀመረች። ሰላምዬም ደነገጠኝና አረማዬ በፈጠረች ተረጋጊ፣ ቆይ ምን እየሆንሽ ነው ብላለቻት። ሜላት ጨርቋን ጥላ ብዳ ስትወጣ ሰላምን ተነሳችና ያንን ልብስ በድጋሚ ፈተሸችው። ወርቁ የለም። በተደጋጋሚ ሰላም ለብቻዋ እማዬ የምን ወርቅ እያለች እራሷን ጥያቄ ውስጥ አስገብታለች ማለት ነው። ሌላውና ትልቁ ነገር እንግዲህ ደግሞ ሀና ከአባቷ ጋር ሄደችና ስለ አሴር የተፈጠረውን ነገር በሙሉ ነገረችው። አቶ ኖላዊም ደግሞ ለሀና የሚጠቅማትን ነገር አዎ አሴር ላንቺ ብዙ ነገር ሆኗል፣ እንዳንቺ የሚሆንልሽም ወንድ በፍጹም የለም። ስለዚህ ራስሽንና ማንነትሽን ማስተካከል አለብሽ ሀና። እሱ ወንድ ልጅ ነው፣ እንደወደደሽና እንዳፈቀረሽ ይህንን ክፍተትና ጭቅጭቅ ተጠቅሞ ትቶሽ ሊሄድ ይችላል። ስለዚህ ለራስሽ ማወቅ አለብሽ ብሎ አቶ ኖላዊ ለአሴርም ሚስቱ ጋር ቁጭ ብሎ እየመከሩት ነበረ፣ ፋኑሴ ጋራ ማለት ነው። አሴርም መጨረሻ ላይ እንዳስቀየማትና እንዳስከፋት ተረድቶ ይቅር እንድትለኝ እፈልጋለሁ፣ መረዳት ነበረብኝ ብሎ አለ። ከተምቹ ጋር ብዙ አለመግባባቶች እየተፈጠሩ ይገኛሉ። ሀና አጋጣሚውን ተጠቅማ የተሻለ ካገኘች ትታህ እንደምትሄድ እመነኝ እያለው ነበረ። እሱም ደግሞ በፍጹም ስለ ሀና እንደዚህ እንድትል አልፈልግም፣ ሀና ይሄን የምታደርግ ልጅ አይደለችም እያለ አሴር አሁንም ስለ ሀንቾ እየተከራከረና እየተማጎተ ይገኛል። ተምቹ ያሰበው ሀሳብ በጣም ልክና ትክክል እንደሆነ አቶ ኖላዊ ገልጸውታል ማለት ነው። በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።